ስሜ ተስፋዬ ዋቴ ይባላል። የመጣሁት የወሎ ክፍለ ሀገር ልጅ ነኝ። ከወልዲያ አካባቢ ነው የመጣሁት። አሁን የምኖረው አዲስ አበባ ነው። ረጅም ዓመት እዚህ አዲስ አበባ ኑሮ ያለው በዚህ ስራ አገኛለሁ። ወደ አዲስ አበባ ስመጣ ያለምንም ነገር ዝም ብዬ ነው የመጣሁት። ስራ የለኝም፣ እውቀቱም የለኝም። ዝም ብዬ አዲስ አበባ ስራ አገኛለሁ በሚል ነው የመጣሁት። አዲስ አበባ ከመጣሁ በኋላ ብዙ ነገሮችን አሳልፌያለሁ። ሜዳ ላይ ወድቄ ተኝቼ አውቃለሁ፣ ታምሜ አውቃለሁ፣ ተርቤ አውቃለሁ። እንደዛም ሆኖ እጅ አልሰጠሁም። ያን ሁሉ አልፌ ትዳር መስርቼ ልጆች ወልጄ ነው ስኖር የነበረው። በአጋጣሚ ከምሰራበት ቦታ ላይ በዚህ በኮቪድ ምክንያት ነው ስራ የለቀኩት። ስራ ለቀኩ። ከዛ በኋላ እንደገና ወደዚህ ሙያ ገባሁ እና ያሳለፍኳቸው በጣም ከባባድ ነገሮች አሉ። ብርድ ላይ ተኛለሁ፣ ማደሪያ ቦታ የለኝም። ርቦኝ ስለምናቸው ሰርተህ አበላም ይሉኛል፣ ያለብኝ ችግር ስለማያውቁ ማለት ነው። ያን ሁሉ ተቋቁሜ ነው እዚህ ደረጃ የደረስኩት። ወደዚህ ሙያ የገባሁት በዛ በጎዳና በነበርኩበት ሰዓት አንድ ባባ የሚባል ልጅ ነበርና ኮፍያ አስተምሮ የነበረ ከ21 ዓመት በፊት ከቤት ወጥቼ ጎዳና ነው የወጣሁት። ጎዳና ስወጣ 6 ወር ነው የተቀመጥኩት። እጅ አልሰጠሁት እንደ ጎዳና 6 ወሩን ግን ብዙ ስቃይ አሳልፌያለሁ። ከዛ በኋላ ከ6 ወር በኋላ የወደቀ ሹራብ አገኘሁ እና ያን ሹራብ ተርትሬ ያችን ከ20 ዓመት በፊት የለመድኳትን የኮፍያ ስራ መስራት ጀመርኩ። ያንን እየሰራው ያለውኝ አንድ ቦሌ ሩዋንዳ ድልድይ አካባቢ ነው። እዛ ዮናስ የሚባል የታክሲ የራይድ ሹፌር ነው። እስቲ ዝም ብለህ ኮፍያ ከምትሰራ እስቲ መኪና ላይ የማንጠለጥለው ወይ ጫማ ወይ አሻንጉሊት ስጠኛ ላይ በቃ ዝም ብዬ በራሴ ጫማ ብዬ ሰርቼ ሰጠሁት። 50 ብር ሰጠኝ። በዛው ቀጠለ። አሁን እንደነዚህ አይነትን ጫማዎች እያመረትኩ ነው ያለሁት። ይህንን ጫማ ለመስራት የሚያስፈልገኝ ክርና ሶል ነው። ሌላው በአድ ነገር አልጠቀምም እና ጫማው የምሰፋበት እነዚህ ክሮች ናቸው፣ ጅማት ክሮች። ሁሉን ነገር በእጄ ነው፣ በአድ ነገር አልጠቀምም። ማቴሪያሉን የማገኘው መርካቶ ነው የምገዛቸው። መርካቶ ክሮቹ አሉ፣ ሶሉም መርካቶ ነው የምገዛው። ያው ጥሩ የሚባለውን ሶል ነው የምገዛው። አንድ ጫማ ለመስራት አንድ ጫማ የአንድ ሰው ጫማ ሁለቱ ነገር በአንድ ቀን እጨርሳለሁ። አሁን ከ42 አይነት በላይ ዲዛይን አለኝ የራሴ የምሰራቸው ጫማዎች ማለት ነው። በተለያየ ዲዛይን አለኝ። በክፍት አለ፣ በሽፍን አለ ዲዛይኖች። አሁን አንድ ዲዛይን ነው። ሌሎች ይህም ዲዛይን አለ። አሁን ሌላ ዲዛይን አለ፣ ይሄ አለ። የተለያዩ ዲዛይኖች አሉ። ያው የምሸጥበት ቦታ ያው የምታየው ነው። መንገድ ላይ ነው ቁጭ የምሸጠው። ጥሩ ቦታ ኑሮትኝ ሱቅ ኖሮኝ የበለጠ ጥሩ ዋጋ አውጥቶ ወደ ውጭ የሚልክልኝ ሰው ባገኝ ተቀባይነት ያገኛል። ጫማው የእጅ ስራ ነው፣ በእጄ ነው የምሰራው። ሰርቼ የሰጠኋቸው ሰዎች ወይ አንድ ወይ ሁለት ወይ 3 ሰው እንደገና ድጋሚ ይዞልኝ ይመጣሉ። በየክፍለ ሀገር እልካለሁ። አሁን እኔ ብዙ ወጣቶች አስተምሬያለሁ። ቢያንስ ከ17 ሰው በላይ አስተምሬያለሁ። አስተምር በነፃ አስከፍዬ አላውቅም። የጎዳና ልጆች፣ የልጅ እናቶች አስተምሬያለሁ። ገዳም ውስጥ የሚኖሩ 2 ሴቶች አስተምሬያለሁ። ዳንቴል ምናምን የሚሰሩ በነፃ ነው። አሁን በየቦታው ሰርተው እየበሉ ነው። አሁን እዚህ ጋር የምትመለከታች ልጄ ነች። ለእሷም እያስተማርኩ ነው ሙያዬን። እዚህ ሰፈር 4 ልጆች አስተምሬያለሁ። በዚህ ሙያ እንግዲህ ቀጥዬበትኝ ወደፊት ማድረግ የምፈልጋቸው ነገሮች አሉ። እነሱም ደግሞ አንድ ትልቅ የማሰልጠኛ ተቋም ከፍቼ ብዙዎቹን አሰልጠኜ ይህን ስራ አስተላልፌ ማለፍ ነው የምፈልገው። ትልቁ ችግር የኔ ቦታ ይሄ ወረዳ ለኔ ትልቅ ነገር ነው ያደረገልኝ። ማለት ቦታ ሰጥቶኝ ነበር። አሁን ትልቅ ችግር የሆነብኝ ነገር ምንድነው? የዚህ የወረዳ መታወቂያ የለኝም። ያለኝ ዲጂታል መታወቂያ ነው። የመንግስት አካላቶች አይተው ይችን ነገር ቢያስተካክሉልኝና ቢረዱ በዚህ አጋጣሚ ላመሰግን ጠይቅ እፈልጋለሁ። ወጣቶች ስራ ሳይነቁ ያገኙትን ስራ ከሰሩ የሚፈልጉበት ደረጃ ይደርሳሉ።